السلام عليكم ورحمة الله وبركاته. አንዳንድ ደላላዎች በጣም ታሳዝናላችሁ። በተለይ ደግሞ ሴቶች ደላላዎች ምን አይነት ጨካኝ ናችሁ? እቺ ልጅ አሁን ያለችው ዱባይ ሀገር ነው። ታማ እየተሰቃየች በበሽታ ትኬት ወደ ሀገር ቤት ራሱ ትኬት ተቆርጦ ካልተላከልሽ አልሸኝሽም። ቅድም ለመጣሽ መጣች፣ አጋጣሚ በሽተኛ ሆነች፣ ታመመች። እንዲህ ተሰቃይታ እስከምትሞት ድረስ እየተጠበቀች ቤት ውስጥ የት እንዳለች ሎኬሽናችሁን ሁሉን ነገር አግኝቻለሁ። እቺ ልጅ አንድ ነገር ብትሆን ማለት ነው ከተጠያቂነት እንደማትወጡ አሁን አሳውቃቸዋለሁ። እንዴት ነው ወገን ለወገን እንዴት ተጋግሎ፣ በተለይ ደግሞ ሴት ደላላዎች እንዴት እያደረጋችሁ ነው? ተመልካቾቼ እንግዲህ የደላላ ግፍ እየቀጠለ ነው። በተለይ በዱባይ እኔ አላቅም። እረባካችሁን እንግዲህ እቺ ልጅ አይታችሁታል። እየተፏቀቀች ወገቧ ሰብረው እያመማት እየታመመች ብቻ የጭካኔያቸውን ጥግ እኔ ይሄ ነው ማለት ይከብደኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ መጀመሪያ መግቢያ ላይ ያያችሁት ቪዲዮ እቺ እህታችን እንግዲህ እጅግ በሚያሳዝን ሁኔታ እንደዚህ የሆነችው በደላሎች፣ በአራመኔዎች፣ በጨካኞች በገዛ በሀገሯ ዜጋ ነው ማለት ነው። ስለዚህ ብዙ ጊዜ ዱባይ አትምጡ ስራ የለም የሚባል ከኔው ጭምር ከኔ ቤተሰብ የደረሰባቸው ነገር እጅግ አሳዛኝ ነው። ብቻ ያምጡ፣ ካመጡ በኋላ መደብደብ፣ ማሰቃየት ምን ማለት እንደሆነ አላቅም። ስለዚህ እባካችሁን ከእንዲህ ያለ ክፉ አረመኔ ጨካኞች ራሳችሁን ጠብቁ ማለት ነው። እቺን እህታችንን እንደምታዩት በዚህ በምታያት መልኩ በሚያሳዝን መልኩ አሟት እንዲህ ወገቧን ቀና ብላ መሄድ እስኪያቅታት ድረስ ትኬት እንኳን ከሀገርሽ ካላመጣሽ አንቆርጥልሽም አንልክሽም ብለው እያሰቃዩት ነው ማለት ነው። እኔ አንዳንዴ የሰው ልጅ ሰው ማለት ሰው እኮ ይወድቃል፣ ጠንክሮም አይቀጥልም፣ ባለጊዜ ሆኖም አይቀጥልም። ስልጣንም ምንም ይኑር ከንቱ ናት። የምር የሰው ልጅ ጀግና የለም፣ የጊዜ ጀግና እንጂ ጊዜ ተለዋዋጭ ነው። ስለዚህ ማንኛችሁም እህቶቻችንን ወደ ዱባይ እየጠራችሁ እንደዚህ የምታሰቃዩ አንድ ቤት ሰብስባችሁ፣ በተለይ አሁን ላይ ዱባይ ስራ የለም፣ ስራ እንደሌለ ህሌናችሁ እያወቀ ለምንድን ነው ወደ ዱባይ የምትወስዱት? ሃይ አትውሰዷቸው፣ ተዋቸው። ኢትዮጵያ ላይ አይቻልም በሏቸው። ስለዚህ በዛ እየመጣችሁ ቤተሰብ ያላሰቃየን ስቃይና መከራ የምታሳዩአችሁ ወልዳችሁ ቅመሱት፣ ታገኙታላችሁ። የምር የሰው ልጅ እድሜ ልክ በሽተኛ የምታረጉት፣ በሽታ የምትሰጡት፣ የምትቀጡት በቀል ያላችሁ ይመስል እሷ ለስራ ስራ አለ ራሴንም ቤተሰቤንም ለውጣለሁ ብላ ጤነኛ ሆና መጣ። በእናንተ እጅ በሽተኛ ሆና መጣ። አረብ እኮ እንዲያሰቃየም እናንተ የኛ ዜጋ ኢትዮጵያ ላይ የሚያደርገውን ጭካኔና በደልና ግፍ እስቲል አረቦች አያደርጉም። ይሄንሃል አረቦች እንዲያረጉ አሰቃዩ ግን ይነስባቸው እንዴ? በገዛ ዜጋችን እየተተለተሉ ወገብ መቁረጥ ይወት እስኪ አታሳዝንም? በጣም ነው የሚያሳዝነው፣ በጣም ማለት ነው። ስለዚህ እባካችሁን ከእንዲህ ያለ ድርጊት እባካችሁን እራሳችሁን ቆጥቡ፣ ልጆቹን አታሰቃያቸው። ስለዚህ ሁላችሁም የምትችሉትን ተረባርባችሁ የምትችሉትን አርግታችሁ እቺን ልጅ እንግዲህ ያመጣቻትንም ደላላ ወደ ህግ ብትቀርብና እዛ ውስጥ የተደበቁ ብዙ ያልታዩ ጉዶች አሉ፣ ብዙ ያልወጡ ልጆች አሉ። ምክንያቱም መረጃ እንዳይሰጡ፣ እንዳይደዋወሉ፣ ለቤተሰብ እንዳይናገሩ ስልክ ይቀማሉ። የእውነት ስልክ ይቀማሉ። ያን ስልክ ከሆነ አንድ ሰው ይወክሉና አይዶን ነው። በተለይ ይሄንን አሁንም ዱባይ ላይ ላላችሁ ማስጠንቀቂያ ነው የምነግራችሁ። ደላሎች ዱባይ ላይ ያላችሁ አሁንም ስልካችሁን በሚዲያ በትኜ ሳላዋረዳችሁ እስቲል ቤተሰብን ጭምር ያፈናችሁ እስቲል ወይ ወደ ስራ አሰማሩ ወይ በሰላም በጤና በህይወታቸው በሰላም ወደ ሀገር ቤት ወደ ኢትዮጵያ መልሷቸው እንዳመጣችኋቸው ማለት ነው። እስቲል የሚያመጧቸው ገንዘብ ራሱ ከ100,000 ያልተናነሰ ነው።
ከ100,000 ያልተናነሰ 150,000 ገንዘብ ይከፈልና ወደ ዱባይ ይገባል። ይሄንን ነው ከፍለው እንግዲህ ቤት ውስጥ አሽገው የሚያስቀምጧቸውና እህቶቻችንን ደም እንባ የሚያስለቅሷቸው ማለት ነው። በትንሽ ብር እንኳን አይደለም የሚያስገባቸው። እናንተ አረመኔ ክፉ ጨካኞች ማለት ነው። ስለዚህ እናንተ በሰላም እየኖራችሁ እህቶች እንደዚህ የምታረጉ ሁላችሁም የአቅማችሁን ተባብራችሁ እንደዚህ ያሉ አሰቃዮችን ደላሎችን ለህግ በተለይ ደግሞ የአረብ ሀገር ህግ በጣም ጥሩ ነው፣ ደስ ይላል። ባጠፉት ግድ ባጠፉት ልክ መቅጣት ይችላል ማለት ነው። ስለዚህ ውድ የሀገሬ ልጆች እባካችሁን እኔ ይሄ ነው ልላችሁ አልችልም። እንዲህ ያለ ስቃይ የምታረጉ እጃችሁን አሳርፉ ወይ ልጆቹን መልሱ። ይሄንን ምለው ያለ ምክንያት አይደለም። ሼር ያደረጋችሁ አድርሱልኝ። ካለበለዛ ግን 3 ስልክ ቁጥሮች ከፎቶ ጭምር ማውጣት አይቀርም። ያለታ ግን በአንድ ሰው ምክንያት የደበቃችሁትን እህቶች እያደረጋችሁ ስቃይ ያለችሁ ስልክ ማናችሁ እናንተ ስልክ የምትነቁት? ጤነኛ ስራ ብታሰሩ ክፉ ስራ ባይኖርባችሁ እኮ ስልክ እናት ልጄ ናፈቀኝ እያለቻችሁ እናንተ አፍናችሁ የምትይዙ ጨካኛ አረመኔዎች ናችሁ። ስለዚህ አሁንም ቀናችሁን ጠብቁ። ይሄ ነው ልላችሁ የምፈልገው። በተለይ ዱባይ ላሉ ልጆች ይሄን ሼር አድርጉልኝ እባካችሁን። ኮኪቲዩብን ሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ።